ወገን የአብርሽ ሐሳቡም ድርጊቱም በጣም ግራ እያጋባኝ ነው። ትላንትና እንደዛ ሄርሜላ ተነካችብኝ ብሎ ያዙኝ ልቀቁኝ ሲል የነበረው አብርሃምና ከሰሞኑ እንደዚህ አይነት ድርጊቶችን ሲፈጽም የነበረው አብርሃም ዛሬ ደግሞ ዝግጅት አዘጋጅቶ ሩታን ልደትሽን ካላከበርኩልሽ ብሎ ያዙኝ ልቀቁኝ እያለ ነው። እኔ በነገራችን ላይ የትላንትናውን ቪዲዮ ከተመለከትኩ በኋላ በጣም ነው ደስ ያለኝ። አንዳንድ ጊዜ ሪል የሆኑ ጓደኞች በህይወታችን እንዳሉ ማሳያ የሆኑ ሰዎችን አይቻሉኝ። በጣም ብዙ ቻሌንጆችን ከነዛ ሰዎች ጋር አልፋለች፣ ብዙ ደረጃ ላይ ተዳርሳለች። ግን የእውነት ጓደኝነት ሲኖር ደግሞ እንደዚህ በአስፈላጊውና በትክክለኛው ሰዓት እኛ ህይወት ላይ የሚገኙ ጓደኞች መኖሩን ጽጌና ትላንትና አብረዋት የነበረው ጀማ በደንብ ማሳያ አድርጎ ለሁላችንም አሳይቶናልና እኔ በጣም የምበሳጨውና እማዝነው እቺ ልጅ ብቻዋን ቀረች። እቺ ልጅ ሰዎች ሁሉ ተጠቅመው ጀርባ እየሰጧት ነው የሚል ሀሳብ ነበረኝ። ግን አሁን ላይ ደግሞ ያለውን ነገር ስመለከት በአስፈላጊ ሰዓት ለካ በትክክለኛው ሰዓት ላይ የሚገኙልን ሰዎች በህይወታችን አሉ እንደል ነው ያደረገውኝ። ይሄንን ደግሞ የዛሬውም ወይም ትላንትና የተለቀቀውን ቪዲዮ ብቻ አይቼ ሳይሆን እምለው ከዚህ በፊትም የተደረጉ ነገሮችን ተመልክቼ ነው። ጽጌን ከተመለከታችሁ ቡታጅራ መታለች። ሩታ ወደ ቤት ስትገባ አንዳንድ ነገሮችን አስተካክላለች። ከዛም አልፎ የአጥሮፋት ማሽን ከማዘጋጀት ጀምሮ ወደ ቡታጅራ ለመውለድ ስትመጣ ከመሸኘት ጀምሮ በእያንዳንዱ ስቴፕ በእያንዳንዱ አጋጣሚ አልተለየችም። ጽጌ የአብርሽም የሩታም ጓደኛ ነች። በቃ መገኘት ባለባት ቦታ ማድረግ ባለባት ቦታ ሁለቱ እንኳን ሳይስማሙ የልጃቸውን የጾታ የማወቅ ፕሮግራምን አዘጋጅታ እንደዛ በሚያምር መልኩ አሳልፋለች። እና አንዳንድ ሰዎች ህይወታችን ላይ ከምንጠብቃቸው በላይ ሆኖ የሚገኙልን ሰዎች አሉና እኔ በጣም ነው ደስ ያለኝ። ትላንትና ብቻዋን እንዳልሆነች በደንብ ነው ያሳያችሁትና ቀን ላይ በቲክቶክ ቪዲዮዋን ስትለቅ እቺ ልጅ እንዴት ነው ብቻዋን ልትሆን ይሁን እንዴ ምናምን እያልኩኝ እያሰብኩኝ ነበረና ግን አንዳንድ ጊዜ አለ አይደለ በህይወታችን ውስጥ የማንጠብቃቸው ሰዎች በትክክለኛው ቦታና ታይሚንግ ይገኛሉ። የምንጠብቃቸው ሰዎች ደግሞ የዛ ተቃራኒ ሆነው ይገኛሉና ትላንትና የተደረገው ነገር በጣም ነው ያስደስተኝ። ከዛ ውጪ ወደ ነጥቤ ስመለስላችሁ እንግዲህ የጋሽዬ ልጅ አብርሽ ሐሳቡ ምን እንደሆነ አናውቅም። እኔ እኮ ግራ ነው የሚያጋባኝ፣ የምሬን ነው የምላችሁና እንደዛ ሲያደርግ ከርሞ ትላንትና ደግሞ እንደተመለከታችሁት ሄርሜላን እንዴት ትነኩብኛላችሁ ምናምን ብሎ አካኪ ዘራፍ ሲል ከርሞ ዛሬ ደግሞ ምን ቢያደርግላችሁ ጥሩ ነው? የሩትዬ ልደት ማክበር አለብኝ ምናምን ብሎ ዝግጅት አዘጋጅቶ ሩታን ጠርቷት ልደትሽን ካላከበርኩ የሚል አይነት ነገር እንደፈጠረ ሰምቻለሁኝና በጣም ነው የገረመኝ። ለማንኛውም በዚህ ጉዳይና በሌሎችም ትላንትና በተለቀቁት ቪዲዮዎች ዙሪያ ሀሳባችንን እየሰጠን ቆይታ እናደርጋለን ማለት ነው። ሰላም እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ መግቢያ ላይ ያነሳውላችሁን ሀሳብ ጨምሮ ሌሎችንም ሀሳቦችን ጨመር አድርገን በአጠቃላይ ስላለው ነገር ጥሩ ቆይታ እናደርጋለን ብዬ አስባለሁ ማለት ነው። እንግዲህ በመግቢያ ላይ እንዳነሳውላችሁ እንግዲህ የሩታ ልደት ትላንትና ተከብሮ ነበረ። አይሚን ትላንትና ይመስለኛል ዝግጅቱ የተዘጋጀውን የወሬውን የሰማሁት ዛሬ ላይ ነውና ሰውየው አዘጋጅቶ ዝግጅት ምንም ቢሆን የልጄ እናት ነሽ የፈለገ ብንለያይም ልደትሽን ማክበር አለብኝ አይነት ስሜት ይመስለኛል። በእንደዛ አይነት ስሜት ምናምን ነው። ግን እኔ የምታሳዝነኝ አሁን እዚህ ነገር ውስጥ ሄርሜላ ናት። አሁን እንደዚህ የሚያደርግን ሰው አምና ከእሱ ጋር ህይወት ጀምራለሁ ምናምን ብላ ማለት ነው። አሁን ትላንትና እንዴት ሲያደርጋት እንደነበር ሳይ በጣም ነበር የገረመኝ። አለ አይደለ በቃ ለኔ ጀግናዬ ነው ምናምን የሚለውን አይነት ነገር ለማሳየት ነው። እዛ ጋር ለማሳየትም ጭምር ነው። ሆን ብላ አጋጣሚዎችን ፈጥራ ማለት ነው። እኔ ነገር ፈልጋም ይሁን ምን አድርጋም ይሁን አላውቅም። ግን እነ ፈረንጁን ያመጣችበት መንገድ ይሄ ነገር እንዲፈጠር አቅዳ ያደረገችበት ነገር እንደሆነ በደንብ ያስታውቃል ምናምንና ብቻ ታሳዝኝኛለሽ። ይኸው ዛሬ ደግሞ የልጁን እናት ልደት ሊያከብር ዝግጅት አዘጋጅቶ ምናምን እንደነበር ሰምቻለሁኝና ብቻ የተፈጠሩትን ነገሮች ቪዲዮ መልቀቃቸው ስለማይቀር ሁላችንም እዛ ላይ እምናይ ይሆናል። ግን እንደዚህ ነው በቃ ልመዱት ሁላችሁም ማለት ነው። እኔ አሁን ላይ ሩታ እየለመደች የመጣች ምናምን ነው የሚመስለኝ። በቃ ይሄ ነገር አዲስ አይሆንባትም። በቃ ሄደ ስትለው መጥቶ የልጅ አባት አይነት ካራክተርን መጫወት ይፈልጋል። ሄደ ሲባል ማለት ነው። በቃ አሁን
አይመለስም፣ አሁን ከሄርሜላ ጋር ነው በቃ አብቅቷል ምናምን ምናምን ሲባል ወዴት ወዴት ነው ምናምን ብሎ ተመልሶ መጥቶ እኛንም ሴቶቹንም ሰርፕራይዝ እያደረገ አስቸግሯል። እንግዲህ ትላንትና እንደተመለከታችሁት ሄርሜላ ከነፈረንጁ ጋር ሰጣ ገባ ውስጥ ገብታ መጥቶ አካኪ ዘራፍ እንዴት የኔን ሁለተኛ ሚስት ትነኩብኛላችሁ? ማን ስለሆናችሁ ነው እናንተ ምናምን አይነት ጭዌ ተጫውቶ ነበርና እንደዛ ነው ብለን ደግሞ ስንጠብቀው ዛሬ ላይ እንግዲህ የሩታ ልደት ማክበር አለብኝ ምንም ቢሆን ብንጣላም ምንም ነገሮች ቢበላሹም የልጄ እናት እንደመሆኗ መጠን ልደቷን ማክበር አለብኝ ብሏል። እኔ አይደብረኝም። እኔ ግንኙነታችሁ ጥሩ ሆኖ ጸባጫሪነት በሌለበት መልኩ ተለያይቶም ሰላም እንደሚሆን ሰው ሰላም ሆናችሁ ቢሆን ኖሮ ምንም አይነት ነገር ብታደርጉ አይደብርምም አይገርምምም፣ አዲስ ነገር ሊሆን አይችልም። ግን እኔ ነገሮችን የምታደርገው ሆን ብለህ ለነገር እንደሆነና እቺ ልጅ ለመጉዳት እንደሆነ ስለምታስብ ነው በጣም የምናደደውም የምበሳጨውም። ከዛ ውጭ ግን ጓደኞቿ አሁንም ድረስ ከአጠገቧ ከጎኗ እንዳሉ ያሳዩበትን ቪዲዮ ትላንትና መመልከት ችያለሁኝና በጣም ነው ደስ ያለኝ። መግቢያ ላይም ሰፋ ያለ ሀሳብ ሰጥቼበታለሁኝ። ጽጌ እኔ ከቃል በላይ ነው የምትሆንብኝ። እውነቴን ነው የምላችሁ። እኔ ከቅብጠቷ ከብዙ ነገሯ አንጻር ሳያት እንደዚህ አይነት ቁም ነገረኛ ሰው አትመስለኝም ነበረ። ግን እስከ ዛሬ ድረስ የነበሩትን ነገሮች ወደኋላ መለስ ብላችሁ ለመመልከት ስትሞክሩ የጽጌ ቁም ነገረኝነት እንዴት አይነት እንደሆነ በደንብ ተረዱታላችሁ ብዬ አስባለሁ። ምክንያቱም ሩታ ወደ ቡታጅራ ለመውለድ ወደ እናቷ ቤት ስትመጣ ዝግጅቶችን አዘጋጅታ የአጥር ወፍ አትስማሽን የጾታ ፕሮግራምን ከአብርሃም ጋር እንደዛ በተጣሉበትና በተቃራኒ ነገር ውስጥ በሆኑበት ሰዓት ሁለቱንም ማገናኝታ በሰላም እነዚህን ፕሮግራሞች አዘጋጅታ አንድም ነገር አልጎደለባትም። እንደ ሴት ልጅ እንደ ጓደኛ ማድረግ ያለባትን ነገር በሙሉ አድርጋ ወደ ቡታጅራ ሸኝታት ነበረ። አራስ ልትጠይቃት መታለች። ነገሮችን አመቻችታለች። ከአብርሃም ጋር የተፈጠረውን ነገር ለመፍታት ሁለቱንም በየፊናቸው አነጋግራለች። በቃ እንዳቅሟ ችግሩ ቢፈታም ባይፈታም ማድረግ የለባትን ነገር አድርጋለች። ከዛም አልፎ ደግሞ እዚህ ጋር ራስነቷን ጨርሳ ወደ አዲስ አበባ ልትመለስ ስትል ሁሉንም ነገር አስተካክላ ዝግጅት አዘጋጅታ ቤት ፕሮግራም አድርጋ መሰራት ያለበትን ነገር ሰርታ ኢቭን ብቻዋን ላትሆን ትችላለች። ያው ብዙ ሰዎች ከዚህ ነገር ጀርባ እንዳሉ አውቃለሁኝ። ግን ይህንን ሁሉ ነገር ከማስተባበር ጨምሮ በጣም ብዙ ነገሮችን ከማድረግ አንጻር ጽጌ በጣም የጓደኝነት ጥግ መሆንሽን ነው ያሳየንሽና በጣም ነው ደስ ያለኝ። አሁን ትላንትና የተጠቀማችሁበት ዘፈን ራሱ በደንብ አንቺንም አብረውሽ የነበሩ ሰዎችንም ይገልጻል። ምክንያቱም ከእሷ ጋር አንድ ላይ ሆኖ በጣም ብዙ ነገሮችን ያደረጉ ሰዎች እንደዚህ ጀርባቸውን ሰጥተው የእሷን ውድቀት የእሷን ሰላም በማይፈልጉበት ሰዓት ላይ አንቺ ይሄንን ሁሉ ነገር ማድረግሽና ማዘጋጀትሽ በጣም እንደ አንድ ሰው በጣም ነው ደስ ያለኝ። በቃ እቺ ልጅ ሰው የላትም፣ ሁሉም ይጎዳታል፣ ሁሉም ሊጎዳት ነው የሚቀርባት በሚባልበት ሰዓት ላይ ከአጠገቧ ሰው አለ እንድንል ነው ያደረግሽውና እኔ የትናንቱ ቪዲዮ ከተመለከትኩ በኋላ እንደዚህ አይነት ስሜት ነው የተሰማኝ። ይሄ መልእክትም አለው። ብቻዋን አስቀረዋት፣ ማንም ሰው እንዳይፈልጋት አደረግኩኝ፣ እሷ ከየትኞቹም ሴቶች አትለይም ለሚለውም የጋሽዬ ልጅ አብርሽ ቆንጆ የሆነ ምላሽ የሰጣችሁ ነው የሚመስለኝና ትላንትና በሆነው ነገር በጣም ደስ ብሎኛል። ከዛ ውጭ እንግዲህ እንዳልኳችሁ ሰውየው ዛሬ እኔ እንዴት ነው ልደትሽን ማላከብሩ ምንም ቢሆን የልጄ እናት ነሽ ብሎ ፕሮግራም አዘጋጅቶ ጠርቷት መምጣቷን ሰምቻለሁ። እንግዲህ ከዛ በኋላ የተፈጠሩትን ነገሮች ነው ማወቅ ያልቻልኩት። አይሚን ጸባዩን ስለምታቅ እንዴት እንደሆነ ስለምታቅ እሷም አምባጓሮ ውስጥ ተገባለች ብዬ አላስብም። ነገሮችን ተለሳልሳ ማለፍ ለምዳለች። በነገራችን ላይ ያው የእሱ ነገር ዛሬ እንዲህ ነው ሲባል ሌላ ሆኖ ነው የምናገኘው። ትላንትና እዛ ጋር ለሁለተኛ ሚስቱ ሲሟገት ነበር። ዛሬ ደግሞ እንግዲህ መጥቶ የልጄ እናት ነሽ ብሎ ፕሮግራም አዘጋጅቷል። ነገ ደግሞ ምን ሊያደርግ እንደሚችል አናውቅም እና አሁን ላይ እኔም ጭምር እየለመድኩት ነው የመጣው። ኦዲየንስም ይህንን ነገር በደንብ እየተረዳው የመጣ ይመስለኛል። ለማንኛውም ምሽት ላይ ቪዲዮ ሲለቀቅ አብረን የምናየው ይሆናል። ሀሳባችንንም ከዛ በኋላ እንሰጣለን። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።